ኢኮኖሚያዊ አበርክቶ ያላቸውን እቃዎች በተቀላጠፈ ጊዜና አገልግሎት ከመነሻቸው ወደ መዳረሻቸው ማቅረብ የሎጂስቲክስ ዘርፍ ቀዳሚ ተልዕኮ ነው። በሎጂስቲክስ ስርዓት ውስጥ የትራንስፖርት ዘርፍ የሚሸፍነው ድርሻ ደግሞ ከፍተኛ ነው። ጥናቶች እንደሚያሳዩት ቢያንስ 70% ወይም 70% ያህል የእቃዎች እና ተንቀሳቃሽ እቃዎችን በምርት በማምረቻ ፋብሪካዎች በፍተሻ ቦታዎች በኢንዱስትሪዎች እንዲሁም ደግሞ በችርቻሮ ቦታዎች በማድረስ ለዘርፉ ከፍተኛ አስተዋጽኦ ያበረክታሉ። ይሄ ማለት የትራንስፖርት ሴክተሩ የሎጂስቲክሱ የጀርባ አጥንት ነው ብሎ ማለት ይቻላል። የትራንስፖርት ዘርፉ በሚኖረው ድርሻ የአሽከርካሪዎች ሚና ደግሞ ጉልህ ስፍራ ኖሮት ይነሳል። በኢትዮጵያ የወጪ ገቢ ንግድ ሂደት ውስጥም ቢሆን የአሽከርካሪዎች አበርክቶ ቀላል የሚባል አይደለም። በሎጂስቲክስ ሂደት ውስጥ አንዱና መሰረታዊ አገልግሎት ትራንስፖርት ነው። ትራንስፖርት ደግሞ ሲነሳ አሽከርካሪዎች አሉ ማለት ነው። አሽከርካሪዎች በተለይም ደግሞ የጭነት መኪና አሽከርካሪዎች ወይም ከባድ መኪና አሽከርካሪዎች የምንላቸው በተለይም እቃን ወይም ደግሞ አቅርቦቶችን ከአንድ ቦታ ወደ መዳረሻቸው ማድረስ ይጠበቅባቸዋል። ይሄን በማድረጋቸው ደግሞ ኢኮኖሚውንና የማህበረሰቡን በአገር አቀፍም ይሁን በአገር ውስጥ ኢኮኖሚውንና የህብረተሰቡን የዕለት ተዕለት ኑሮ በመደገፍ እቃዎች እና አቅርቦቶች በመዳረሻቸው በተፈለጉበት ጊዜ እንዲደርሱ ከፍተኛ አስተዋጽኦ ያበረክታሉ ማለት ነው። ወደ 86% እኛ የገቢ ወጪ ጭነት በከባድ መኪና ነው የሚጓጓዘው። የ86% በከባድ መኪና ነው የሚጓጓዘው ማለት በዛ ውስጥ አሽከርካሪዎች አሉ። እነዚህ አሽከርካሪዎች እንደኛ መኪናን አሽከርክሮ ከቦታ ቦታ ማድረስ ብቻ ሳይሆን የነሱ ሚና ከዛም የላቀ ነው። አገርን የማፍጠን ወደፊት የማሳደግ ወደፊት የማራመድ ሚና ነው ማለት ነው። ይህን ታሳቢ በማድረግና በአገልግሎት አሰጣጥ ላይ በቁልፍ ባለድርሻ አካልነት የሚኖራቸው ሚና በመገንዘብ ለአሽከርካሪዎች የግንዛቤ ማስጨበጫ ስልጠና ተሰጥቷል። ስልጠናው አሽከርካሪዎች ምርትን ከአንድ ስፍራ ወደ ሌላ ከማጓጓዝ ባለፈ ያላቸውን ሚና በመገንዘብ ኃላፊነታቸውን እንዲወጡ ለማድረግ ያለመ ነው። አብዛኛው የሚሆነው እስከ 50% የሚሆነውን የሎጂስቲክስ ወጪ በትራንስፖርት ነው የሚሄደው። ይሄን ደግሞ የትራንስፖርት ወጪ ሚዛናዊ ማድረግ ወጪዎችን በቀነስ ከአሽከርካሪዎች ጀምሮ ከሁሉም ሴክተሮች ይጠበቃል ማለት ነው። በተለይም በዋነኝነት ተሽከርካሪዎችን ከማንቀሳቀስ ባለፈ እቃዎችን ከአንድ ቦታ ወደ አንድ ቦታ ወደ መዳረሻቸው የሚያደርሱት እነዚህ ቁልፍ የሆኑ የሎጂስቲክስ ቁልፍ የሆኑት የባለድርሻ አካላት ወይም አሽከርካሪዎች ሚና እጅግ ከፍተኛ መሆኑን ነው ዛሬ በመድረኩ ለማንሳት የሞከርነው። በዘርፉ ላላቸው ሚና እውቅና በመስጠት ስልጠና መዘጋጀቱ እንዳስደሰታቸው የተናገሩት የከባድ መኪና አሽከርካሪዎቹ ይህ ተጠናክሮ ሊቀጥል እንደሚገባ አንስተዋል። ከዚህ በፊት ሹፌር ቦታ አልተሰጠውም። ይሄ ነው የሚባል ቦታ አልተሰጠውም። አሁን ግን ሹፌር ትልቅ የሀገሪቷ የጀርባ አጥንት መሆኑን ያስመሰከረ ነው። የሚሰጠውም ስልጠናዎችና የሚሰጡትም ስሞች ጥሩ ናቸው። ከዚህ ተነስተን እስከ ጅቡቲ ወደብም ከጅቡቲ ወደብም መተን አዲስ አበባም የተለያዩ ሀገሮችም ከዚህ ከወደብ ወደ ሎካል ምናምን እንሰራለን። ደስ ይላል፣ ጥሩ ነው። ዛሬ ደግሞ በይበልጥ በጣም ደስተኛ ነን። ሚኒስትሩን በማግኘታችን ሀሳባችን ስልጠናው ሁሉ ነገር የተሳካ ነው። የግንዛቤ ማስጨበጫው በርግጥ በጣም ደስ ይላል። ሚኒስትር ዴታው ካስተላለፉትም እንደዚሁ ባለሙያዎችም ካስተላለፉት መልእክት አኳያ የተሻለና ደስ የሚል ግንዛቤ እንዲኖረው የአሽከርካሪውን ማህበረሰብ ደስ በሚል ሁኔታ እንዲረዳውና እንዲገነዘበው ያደረገ የፕሮግራም ነው ብዬ አምናለሁ። ስልጠናው የግንዛቤ አቅማቸውን በመገንባት ከዚህ ቀደም የነበረ አገልግሎት አሰጣጣቸውን ለማሳደግና ሚናቸውን ለማጎልበት እንደሚያግዛቸውም ተናግረዋል። በሙያተኛው በኩል እንደ ትራንስፖርተር የሎጂስቲክስ ስርዓቱን ለማሳለጥ ያው መልካም ፈቃደኞች ሆነን አገልግሎቱን ከዚህ በፊትም ስንሰጠው የነበረ ቢሆንም ያው አሁን በዘመናዊና በተሻሻለ ሁኔታ አገልግሎቱ እንዲሰጥ ስልጠናው እየተሰጠ ስለሆነ ከዚህም በኋላ በብቃት እንወጣዋለን፣ በብቃት ተቀብለን አገልግሎቱን እንሰጣለን ብለን እናምናለን። አሽከርካሪዎቹ የሚጠበቅባቸውን ኃላፊነት በመወጣት እያንዳንዱ ተግባራቸው በኢኮኖሚው ለሚፈጠረውን ተጽዕኖ በመረዳት ሊሰሩ ይገባልም ተብሏል። በጊዜ በፍጥነት በጥራት በዛው ሰዓት ማድረስ ያለውን ዋጋ ያለውን ቫልዩ ማየት ነው ማለት ነው። በዚህ ውስጥ ምንድነው ሚናቸው ትልቅ ስለሆነ በአገር ደረጃ አገርን የማንቀሳቀስ
ወደፊት የመውሰድና የመጎተት ያክል ሚና ስለሆነ ያንን አውቆ ሚናቸውን ለራሳቸው ብቻ ሳይሆን እንደ ሀገር አስበው እንደ አርበኛ አስበው ትልቅ ስራ መስራት አለባቸው። አሽከርካሪዎችን በግንዛቤ ማስጨበጫ ስልጠናዎች በማብቃትና ቅንጅታዊ አሰራርን ተግባራዊ በማድረግ የዘርፉን አገልግሎት ማቀላጠፍ ተጠናክሮ እንደሚቀጥል ተጠቁሟል።